ምን ንግግር ነው? እኔ እየተሳቀቅኩ አይደለም መጨረሰው የምሳቀቀው በቃ ህዝብ ከህዝብ የሚያጋጭ ነገር ካሁን ተናገረ እያልኩ ነው። ተራስ ደው አይደል እንደሚናገረው ቀጥተኛ ነው እሱ የኋሊት አያውቅም እያሉ ምን ሆነዋል መሰለህ ወደ ማምለክ ሂደዋል። እኔ ለጥቅማቸው ብለው ይሁን ከምር ጭንቅላታቸው ውስጥ ሰርጾባቸው ይሁን እዛ ደረጃ ላይ ደርሰዋል። ከዛ ሲያዩት በእነሱ ቤት ፋኖ ልክ እንዳወሩት ያን ሳምንት መረር ያለ ነገር ከተደረገ በሁለት ሳምንት ምን በሶስት ሳምንት እያሉ ነበር። ግን ይሄን ያሉት እነሱ አልነበሩም። ቅድሚያ ይሄ ጦርነት ሲጀመር ከፕሪቶሪያው ስምምነት በኋላ ብርሃኑ ጁላና አበባው ታደሰ ኢትዮጵያ ቴሌቪዥን ላይ በየተራ ቀርበው በሁለት ሳምንት ውስጥ እናጸዳዋለን ልክ ይገባል ብለው የፎከሩት እነሱ ሳይሆኑ አለቆቻቸው ነበር። በሁለት ሳምንት ውስጥ ሱሉን እናስፈታለን ያለው አካል በአመቱ ቀበቶውን አወለቀ፣ ሙታንታውን አወለቀ። ነው አልቻለም። አልቻል ሲል አይተው ከሆነ አጻጻፋቸውና ኮንፊደንሳቸው መጀመሪያ አካባቢ አይተው ከሆነ አሁን የዛሬ 3 ሳምንት መግለጫ ሲሰጥ መከላከያና ለዘብ ግንኙነቱና የአማራ ክልል ለመጨረሻ ጊዜ ለማጽዳት ሲል ጨረሱ። እነሱ በዚህ በዘገባቸው እኮ በቃ አለቀ። ሰሞኑን ይሄን አራክፈን ወደ ልማታችን ብለው ጻፉ። በጣም በሚገርም ሁኔታ እና ገና ውጊያው ሳይጀመር አገሱ፣ አጓሩ፣ ዝም አልናቸውኛ። እስኪያል ይሄው ሜዳው ላይ ታይ ደነገጡ። ትናንት አንተ እንዳልከው እንደው እኮ በአንድ ሰዓት ለባንድ ቀን እኮ እናንተ ያላችሁት በብልጽግና በኢትዮጵያ መንግስት መልካም ቸርነት ነው፣ በጎ ፈቃድ ነው። በአንድ ሰዓት ተዋላገረው ብቻ ማድረግ ይቻላል አላዱ። ልክ ባለ ሰዓት ደግሞ ያ ኮሎኔሉ ተደረገ። እነሱና ምን ለማለት ፈልጌ መሰለህና እዚህ ደረጃ ድረስ የደረሱት መሳከር የመጣባቸው መሳይ ለምን መሰለህ ገዝፈው አይተው ከሆነ ይቅርታ አንድ ስም እንደው አልጥቀስና ከቲፒኤልኤፍ ደጋፊዎች የተወሰኑት አይታቸው ከሆነ ያኔ የሰሜኑ ጦርነት ጊዜ ምን ብለው ያምኑ ነበር መሰለህ? መጥፎ ነገር ነው ህወሓት ማለት አለ ሴኮም ሲናገር ሰምቻለሁ። ግን ከምስራቅ አፍሪካ አንደኛ ጦር ነው የሚገዳደረው የለም ምናምን የሚለው ነገር በቲፒኤልኤፍ አባላት ላይ ሰረጸና እውነት ሆነና እርግጥ አብይ ያኔ ብቻውን አይደለም ፋኖ ደግፎታል፣ የኤርትራ መንግስት ደግፎታል። በሶስት ቀን መከላከያው ገባ ሲባል መቀሌ አይታቸዋል። አንዳንዶቹ የህወሓት ደጋፊዎች ዋናዎቹ በተለይ ውጭ ሀገር ያሉት ወደ ማበድ ተቀየሩ። ለምንድን ነው ወደ ማበድ የተቀየሩት ካልክ ኤክስፔክት ያላረጉት ነገር በጭንቅላታቸው ፈጽሞ ይሆናል ህወሓትን የሚያሸንፈው የሚገዳደረው ኃይል የለም ብለው ለሚያስቡት ኃይሎች ስብሃት ነጋ በገመድ ሲጎተታዩ ያስደነግጣል። እነሱ መስፍንና ሙቶ አዩት ደነገጡ። እኔ እንደውም አለማበዳቸው ነው አንዳችሁ ነልኩ። እንዲህ አይነት ነገር ምን ያደርግብሃል መሰለህ መሳይ ጭንቅላት መቀበል ያቅተዋል። በረጅም ጊዜ በጭንቅላት ላይ ያስቀመጥከው ኤክስፔክቴሽን አለ ነው ብለህ ያመንከው እውነት አለ። ያንን የሚጻረር ነገር ስታየው ትደነግጣለህ። ሰሞኑን የለችና ደረጃ እኛ እኮ ያለማመርናቸው ነበር እንዲህ እንዳይደነግጡ ያለማመርናቸው ነበር። ግድ የለም ደረት መድቃትም ይመጣል፣ ትቢቱንም እብሪቱንም በልኩ አድርጉት። ምክንያቱም ይሄው እያለን እንዳልኩ ቀደም ሲል እድሜ ለቴክኖሎጂ በቪዲዮ ያወጣን እኮ ያለማመርናቸው ነው። ሰራዊቱ ሲዝረከረክ እያሳየናቸው ነው። እንደው ለምንድን ነው ባንዴ የሚደነግጡት? እኔ እኮ ያም አሁን ብርሃኑ ጁላ ማመን አንድ ጉዳይ ነው፣ ማምለክም ይችላሉ እንደ ጣዖት፣ እሱ የነሱ መብት ነው። ግን ደግሞ እውነት አለ። አንተ ነፃ ሊና ካለ ማመዛዘን የምትችል ከሆነ ምንድነው ከጡጦ መጣል እድሜ ካለፍክ የተወሰነ እኮ ታመዛዝናለህ። የእውነት ማታልፎ ተራራ እንዲ እውነት መጣ ሲመጣ ፕሮፓጋንዳ ቢሆን የምታምንበትም ቢሆን የተወሰነ ነገር እንደው መታቻችለውና ኮምፕሮማይዝ ታደርጋለህ። ዝም ብላ አትላተምም። አሁን እኮ የመላተም ነው። እኔ እንደውም ኢትዮጵያ ውስጥ ያሉትን በእኛ መልካም ፍቃድ ነው እስካሁን ያላችሁት የሚለውን ነገር በደንብ አልሰማነው ይሆን እንዴ? ምናልባት እዚህ ውጭ ያለነው በእነሱ መልካም ፍቃድ ይሆን እንዴ በህይወት ያለነው ብዬም ለመጠየቅ ፈለኩኝ። ብሎኛል ስቄ በዛ ቀንቼ ቴክኖሎጂያችን አምስተርዳም ይደርሳል ብሎኛል እኮ እዛ ይደርሳል ብሎኛል። የእነሱ እምነት ነው። አየህ እዛ ሲሄዱ ስካይላይት ሆቴል እያጎረሱ የሚነግሯቸውን ታሪክ ይይዛሉ። መሳይ እኮ አይተህ ከሆነ በተለይ አሁን የመጨረሻው ላይ መግለጫ ሲሰጥ 100% እርግጠኛ ሆነዋል እኮ በሚሰሩት ፕሮግራም በሚጽፉት አለቀ ጽንፈኛው አለቀ ጃውሳው እኮ ብለው እርግጠኛ ሆነዋል።
እዛ የሚነገራቸውን ተራ ካድሬ ማለት ይሄ ነው። ቃል በነገራችን ላይ የዛ የመግለጫው ቀን ቢያንስ 100 መልእክት ደርሶኛል በትንሹ ከብልጽግና ካድሬውስ እንግዲያውስ ቻሉት እንግዲያውስ ምትገቡበትን እናያለን ቻሉት እንግዲህ ምቱን ያው የሚል 100 መጣ ግድ የለም እስቲያረ ግድ የለም ኳስ በመሬት እናድርግ የኋላ ወንበር ላይ ተቀምጠን ሁላችንም እንመልከት የሚል አንዳንዶቹ በጨዋነት እንዲህ አይነት ላሉት መልስ ሰጥቻቸዋለሁ እውነት እንቻለው ወይስ ይቻሉት ማን ነው የሚችለው አንተ ብቻ አይደለም እኔም ደርሶኛል አለቀላችሁ ምን እስኪ እንደምትሉ ደበሰሳ አሸነፈ ምን ይያላችሁ ስትሉ የነበረ ነው የመጨረሻው ፊሽካ ተነፋ የሚል መልእክት እኔ እስኪ እናያቸው አይደል ነገ ከነገ ወዲያ የምትሰሩትን ዜና እኛም ዝም አልን ያኔ ለምን አይተው ከሆነ እኮ ፉከራው በጣም እንትን አደረገ ግን ይሄ እንደማይሆን እናውቀው ነበር ምክንያቱም ፋኖ መሬት ላይ የያዘው መሰረት ስለምናውቀው ያን ያህል አደረጉ ቢያዩት ወደ ምን ገባ ወደ ድሮን ጭፍጭፍ ህዝብን መታደን እንጨፈጭፋለን ወዳለው ወደዛ ነው ገባ አልቻሏቸውም በእርግጠኝነት ይሄን ነገር ሊችሏቸው ማይችሉም ወደፊትም ሊያሸንፉ ማይችሉም እና ለነዚህ ካድሬዎች ደረጃ ብርሃኑ ጁላ ተናግሮታል በነገራችን ላይ በሰሞኑ ቃለ መጠይቅ ላይ ተናግሮታል እኮ ተቀላቅሎ ከተገኘ እንመታለን ብሏል ተቀላቅሎ ከተገኘ የሚባል ነገር የለም ማን ነው የሚቀላቀለው አንተ ህዝብን በዚህ ደረጃ ይሄ እንደውም ይሄንን ቪዲዮ ምናልባት በዓለም አቀፍ የወንጀል ችሎት ላይ ለማቅረብ እንደ አንድ ማስረጃ መቅረብ አለበት በአደባባይ ነው ያመነው ምናልባት አሁን እንመታለን ነው አይደል እስካሁንም ሲመታ እንደነበረ ማረጋገጫ ነው ያገኘነው ስለዚህ ያማራ ህዝብ አሁን ገረጨጭ ላይ 200 በላይ ንጹሃን የተገደሉት በድሮን ብቻ አይደለም በገጀራ ጭምር እንደሰማነው ከሆነ እዚህ ሚዲያ ላይ ለመናገር በሚሰቀጥጥ መልኩ የታረዱ ብልታቸው የተቆረጠ አንገታቸው የተቆረጠ በጣም በሚዘገን ሁኔታ ህፃናት ሴቶች ምንም እንኳን ወንዶች ቢሆኑ ጠርጥረዋቸው ነፍጥ አንስተው ሊመቱ ይችላል ህፃናት ምን አደረጉ ሴቶች ትልልቅ ሴቶች ምን አደረጓቸው ስለዚህ ብርሃኑ ጁላ ተናግሮታል ይሄ ወንጀል ሆኖ ሊመዘገብና እንደ አንድ ማስረጃ በዓለም አቀፉ ፍርድ ቤት ሊጠየቁ ይገባል እዚህ ላይ የሰሩ ሚዲያዎች እንደ ሬዲዮ ሚልኮኒንስ ሩዋንዳ እንዳለው እንዲህ አይነቱን ነገር ሲቀሰቀሱ ስለነበሩ ወይም እየቀሰቀሱም ስላሉ እነሱም ጭምር ከተጠያቂነት የሚያመልጡ አይደሉም ደረጃ ትክክል ነው መሳይ ምናልባት አላቀም እንግዲህ እስኪ ይሄ ቪዲዮ ይሰማ ይሆን አንተ ጋር እኔ ምጭለው ይሄ ጀነራል ቢናገረው ይሰማል አይሰማም ለሰው አይደል ከላይ ጫንኩት ቪዲዮ ይሰማል አይሰማም እንመታለን ህዝብ ነው የሚለው ይሄንን ብትሰማው ጀነራል ነው ህዝብን መታለን አሁን አንተ ያልከውን ማለት ነው የሚያጠናክር ነበር ህዝብ አብረን ካገኘ ነው እንመታዋለን መጠቀቀኝ የበቃ ይሄ የምመሰነኮ የተሸናፊነት ነው መሰለ ስትሸነፍ ነው እንደዚህ የምትለው እያሸነፍክ ስትሄድ አትጮህም እያሸነፍክ ስትሄድ ትረጋጋለህ ለወታደራዊ ዲሲፕሊን ትገዛለህ ምርኮኞችን በእንክብካቤ ትይዛለህ እየተሸነፍክ ስትሄድ ግን ሰላማዊ ሰዎችን ከሆስፒታል እያወጣ ትረሽናለህ ሴቶችን ትደፍራለህ ባንክ ትዘርፋለህ በአዛዦች ደረጃ እንጨፈጭፋለን እንመታለን ትላለህ ምን ስለሆነ ነው ስለተሸነፉ ነው ስለዚህ እነዛ ካድሬዎችም ይሄን ማወቅ አለባቸው መሸነፍም እንዳለ ማወቅ አለባቸው ሁሌ ለመጣው በማጨብጨብ ኃይል አለው በሚሉት ብቻ በመስገድ የሚፈጠር ነገር የለም ያ ባህሪያቸው ሊሆን ይችላል ወደ መጣበት ማዘንበላቸው አንዱማ ሲተነትን በጣም ገረመኝ ፋኖ ያሸንፋሉ ብለው የሚያስቡ እነሱን የሚደግፉ እንዴት እንደሚያስቡ አላውቅም ማለት እንደዚህ ለማለት ምን ይጠበቃል መሳይ ቀደም እንዳልኩ ታስራዋል ከሳጥን ውጭ ማየት አይችሉም እነዚህ ሰዎች የነሱ እግዚአብሔር አብይ አህመድ ነው ማርያማቸው አዳነች አቤቤ ናት ከዛ ውጭ አያዩም ሰው ያለ አይመስላቸውም ኢትዮጵያ ውስጥ እንዴ በኢትዮጵያ ደረጃ እኮ መሪ እኮ ተነስቶ ያቅም እንደነሱ እንዴ አንዳንዴማ የአፍሪካም የምንም መሪ እኮ ያደርጉታል እኛ ደግሞ በኢትዮጵያ ደረጃ ኢትዮጵያ እንደዚህ የዘቀጠችበት ደረጃ የለም ባባላል ብለን የምናምነን ልዩነታችን በጣም ሰፊ ነው መሳይ ያስተሳሰብ ልዩነታችን ይሄም ማሰብ የቻልነው ከቦክሱ ስለወጣን ነው እነሱ ደግሞ በብልጽግና ሳጥን ውስጥ ታጥረዋል አንዳንዶቹ ሰሞኑን ከአባልነታቸው የክብር አባልነታቸው ሳይገሰስ እንዳልቀረ መረጃ ደርሶኛል አብረን የምንሰማው ይሆናል አንዳንዶች ይህንን ተጠቅመው ከምሬ ነው ማለት ተጠቅመው የሆነ ሙስና ፈጽመዋል የሚል የተሰማባቸው አሉ ስም አንጠቅስም ክስ የቀረበባቸው ሁሉ አሉ
ይነሳሉ ተብለዋል። ሰሞኑን የምናያቸው ነው። ዞሮ ዞሮ ለጥቅም ብለው ነው እነሱ የሚናገሩት። እኛ የምንናገረው መሳይ ለፍትህና ለእውነት ብለን ነው። ያ ነው ልዩነቱ። ደረጃ እስቲ እንደው በዚሁ ይሄ የአማራ ክልሉ ምትና ሽንፈት አብይ አህመድ የፈሪ በትሩን እንዲያሳርፍ ያደረገው ሲቪሊያን ላይ እንደሆነ ገልጸናል። ከዛም ባሻገር ደግሞ አዲስ አበባ ላይም እንደሆነ እየተረዳን ነው። እዛ ሲመታ በቀሉንና ቂሙን የሚወጣው አዲስ አበባን በማፈራረስ ነው። የሆነ አንድ አማራ ክልል ላይ ከባድ ሽንፈት ሲገጥመው አንድ ክፍለ ከተማ የሆኑ 2-3 ወረዳዎች ቤት ሲፈርስ ነው የምታየው። ለማንኛውም ይገናኝ አይገናኝ የሚለው እኛ ስለተገጣጠመልን አንስተነው ሊሆን ይችላል። በዚህ ወደ አዲስ አበባ ጉዳይ እንድንመጣ ነው። የአማራ ክልሉ ሽንፈት አዲስ አበባ መከራ እንድትበላ ያደረጋት ነው። ከዛሬ ነገ ወደ አዲስ አበባ ይመጣሉ ብለው ፈርተው አዲስ አበባን አፈራርሰው ሊጠብቁ ይሆን? እንግዲህ ወይ በቀላቸውን ተወጥተው በዚህ የአማራ ህዝብ የጀመረውን ትግል ያቆማል ብለው ይሆን? የምናውቀው ነገር የለም። ለማንኛውም አዲስ አበባ እየፈረሰች ነው። ደረጀ አማራ ክልል ካለው በላይ ሊያሳስበን የሚገባ ጉዳይ ነው። መሃሉን እያፈረሱ ነው። ዛሬ እኔ እናንተ ስንነጋገር ወደ 4 አካባቢዎች እየፈረሰ ነው። በተለይ አሁን ያነጣጠሩት አነስተኛ ንግድ ይዘው የሚተዳደሩ መንገድ ዳር ያሉ ቦታዎች ናቸው። በቅርቡ በህዝብ ተወካዮች ምክር ቤት ሳይቀር ጭቅጭቅ ፈጥሯል። በአዲስ አበባ አነስተኛ ኢንዱስትሪዎች ተዳክመዋል፣ እየፈረሱ ነው። በተወሰነ ደረጃ ነዋሪውን እየደጎሙ ያሉ መካከለኛ ገቢ እንኳን ባይሆን ትንሽ እንዲያንሰራሩ በማድረግ ረገድ እኛ አነስተኛ ቢዝነሶች ከፍተኛ አስተዋጽኦ አድርጓል። እነሱን ጭምር ነው ጨርግዶ እያጠፋ ያለው። ምን አስባችሁ ነው? አሁን የሚወስዷቸው ቤት ነው ነቅለው የሆነ ቦታ የሚወረውሯቸው። እንደሰማነው ከሆነ አንዳንድ ማረሚያ ቤቶች ለወጣቶች የተዘጋጀ ማረሚያ ቤቶች ውስጥ ነው ቺፑድ እየመቱ የሚያስገቧቸው። 13 ቤተሰብ ያለውን ሰው በአንድ 4 እና 4 በሆነ ጠባብ ክፍል ውስጥ እዛ ውስጥ አስቀምጠዋቸዋል። ተራ በተራ ነው የምንኖረው አለን አንዱ ሲነግረን። ተራ በተራ ነው፣ ካልገባን ሁላችንም ገብተን መተኛት መቀመጥ አንችልም። እንደዛ አይነት ሰቀቀን ውስጥ ነው ህዝቡን የከተቱት። ይሄ ሆን ተብሎ የሰውን ሞራል ለመንካት ኢትዮጵያዊ የሚለውን የአዲስ አበባ ህዝብ ከሰውነት ተራ እንዲወጣ ከሰውነት በታች እንዲሆን በማዋረድ እንዲህ አይነት መጠነ ሰፊ የሆነ የኢኮኖሚ ጄኖሳይድ ብሎም የማህበረሰባዊ ጄኖሳይድ እየተፈጸመ ነው ያለው። ስለዚህ አዲስ አበባን ነገር እንዲዝም ብሎ ቤት ፈረሰ ብለን ምንተው አይደለም። ደረጃ ቤት ፈርሷል የሆነ ቦታ ተሰጥቷቸዋል ብለ ምትዘጋው አይደለም። በጣም ግዙፍ የሆነ ወንጀል እየተሰራ ነው። አብይ አህመድ ቤተክርስቲያኗን እያጠፋት ነው። አዲስ አበባ ላይ መሰረት አላት፣ ብዙ ገዳማት አሉ፣ አብያተ ክርስቲያናት። እነዚህን ጭምር በምዕመናን ድርቅ እንዲመቱ እያደረገ ነው። ሰሞኑን በግቢ ገብርኤል እንዴት አድርጎ የዛ አካባቢ ማህበረሰብ ተሰናብቶ እየተላቀሰ የተበታተነበት ሁኔታን ስታስብ ታዝናለ። ምን አለ በዚህ ዘመን ኢትዮጵያዊ ሆኜ ባልተፈጠርኩ፣ ምን አለ አምላክ በዚህ ዘመን እኔን ኢትዮጵያዊ አድርገ ባልፈጠርከኝ አሉ። እውነትም ያሳዝናል። አነባን አለቀስን። ግን እስከ መቼ? ደረጃ እስቲ ስለ አዲስ አበባ ምን ትላለህ? መሳይ ወዲህ ቪዲዮ ናቸው። በጣም ነው ራሴን በጣም ነው እጅግ ያዘንኩት። መሳይ እንደው አብይ አህመድ የዛሬ 6 ዓመት ወደ ስልጣን ሲመጡ ኢትዮጵያዊነትን እያቀነቀኑ ፊንፊኔ ከኛ ይላሉ ብለን ማናችንም አልጠበቅንም ነበር። ሁላችንም ይህን የኦነግ አመለካከት ያራምዳሉ ብለን አልጠበቅንም ነበር። አብይ አህመድ በኢትዮጵያዊነት ህዝብ ድጋፍ አግኝተው ካስታወስክ መሳይ አብይ ወደ ስልጣን እንደመጡ ድርጅታቸው ኦህዴድ ፊንፊኔ ከኛ የሚል ይዘት ያለው መግለጫ አውጥቶ ህዝብ ተቃወመ። የፖለቲካ ፓርቲዎችም ተቃወሙ። አብይ አህመድ ያስተባብራሉ ብለን ስንጠብቅ ሳያስተባብሩ ቀሩ። ሆኖም አብይም ጥርጣሬ ውስጥ እንዳይገቡ አንድ አጋጣሚ ፈጠረላቸው። የአጋጣሚ ምንድነው? ጀዋር መሐመድ ሁለተኛ መንግስት እኛ ነን፣ የለውጡን ካልኩሌተር የሰራ ነው የኛ ነው፣ አዲስ አበባም የኦሮሚያ ነች ብሎ ተናገረ። ስለዚህ አብይ አህመድ ያኔ ይቺ አጋጣሚ ተጠቀሙና ሁለት መንግስት የለም አንድ መንግስት ነው ያለው። አዲስ አበባ የኛ ነው የምትሉት ምን ለማድረግ ፈልጋችሁ? አዎ ያንተ ነው የኛ ነው ብትባሉስ ይሄን ህዝብ ቤት ልትወስዱ ነው ብለው ደበስበስ አድርገው አለፉ። ሲያልፉ እግዚአብሔር የባረካቸው መሪ ለጀዋር መልስ ሰጡት ተባለ። መረቅናቸው፣ አጨበጨብንላቸው፣ አሞገስንላቸው። ያ ወቅት የማደናገሪያ ወቅት በብልጽግና በአብይ አህመድ የማደናገሪያ ፌዝ ይባላል። ወቅት እያንዳንዱ ነገር ፌዝ አለው። ያ የማደናገሪያ ወቅት ነው። አንድ የማደናገሪያ